200 300 ዓመት ድረስ ሄደዋል። በቋሚነት ግን የቤተ ክርስቲያኒቱ መልእክት ነው ይሄ። ጌታ ኢየሱስ ክርስቶስ ሩቁን እያየን የተናገራት መጨረሻ ላይ ጌታ ኢየሱስ ክርስቶስ ያለው ምንድነው? መንፈስ ለአብያተ ክርስቲያናት የሚናገረውን አይደል ያለው? ለአብያተ ክርስቲያናት ማለት ምን ማለት ነው? ለኢሲአርሲም ማለት ነው። አሁን ሁለተኛ ሶስተኛ ምናምን ሰባተኛ አብያተ ክርስቲያናት ድረስ አይደለም፣ ኢሲአርሲ ቸርች አሁን ለኛም ነው ይሄ መልእክት። ይሄ ፈርቨንት ስፒሪት፣ ይሄ በወንጌል ጉዳይ ላይ ያለ አቋም፣ ይሄ ጸሎት፣ ይሄ ትጋት፣ ይሄ ሩጫ፣ ይሄ መፈላለግ፣ ይሄ መዋደድ፣ ይሄ መያያዛው መጽናት ነው ያለበት። መጽናት ለመጽናትስ ኪፕ መደረግ አለበት። ካልተደረገስ ቸርች ከመሬት ላይ አጠፋም። የክርስቶስ ስለሆነች ሎካሊ ግን ትጠፋለች። ቤተ ክርስቲያን አትዘጋም፣ ዩኒቨርሳሊ አትዘጋም ከመሬት ላይ። ግን አንዳንድ በጣም የክርስቲያን የነበሩ ሀገራት እኮ አሁን ሶሻሊስት የሆኑና ቶታሊ ቸርች የሚባል እኮ ይዘጋል። ከመሬት ላይ ግን ቸርች አትጠፋም መቼም፣ የክርስቶስ ነች። የሆነ ቦታ ግን ኪፕ ካልተደረገ ይሄው ኤፌሶን አሁን ማሰብ አይቻልም። ስለዚህ ኪፕ አርጉ እያለን ነው ጌታ ዛሬ። ፍቅር ጠብቁ እያለ ለጌታ ያለንን ፍቅር እንጠብቅ። አጠገባችን ላሉ ወንድሞችና እህቶቻችን ያለንን ልባችሁን ጠብቁ። ቀጥሎ ደግሞ ቼክ አርጉት። ሪሊ ጄኒዩን ነኝ ስወደው፣ ምንም ነገር ከጀርባ የለም ስወዳት፣ ሌላ ፕሮግራም፣ ሌላ አጀንዳ፣ ሌላ ዲዛይን ልቤ ላይ የለም። ክርስቶስ እኔም በወደደበት መንገድ ነው የምንዋደደው። ይሄን ቼክ አርጉ። ካልሆነ ንስሐ ገብተን ማስተካከል ከሆነ ጠብቀን እንደ እግዚአብሔር ቃል በመንፈስ ቅዱስ እየተቀጣጠለን መቀጠል። ክብር ለኢየሱስ ይሁን። መቅረዝን ከቦታ ወስደዋለሁ ካለው በኋላ ቁጥር 6 አያችሁ፣ እስከ ቁጥር 3 ድረስ ያለው ኢንካሬጅመንት ቸርቿን ከደመና በላይ አውጥቷት ነበረ። በቃ ብለው